በነብያችን ሰለላሁ ዐለይሂ ወሰለም ላይ ጥንቆላ የሰራባቸው አይሁድ ማን ነው? ወላሂ አቋል ስም ጠፋብኝ። አቋል ለተናገር ስሙ ለቢድ ቢን አልአሲም ነበር። ረሱል ሰለላሁ ዐለይሂ ወሰለም ከኸዲጃ የወለዱት የመጨረሻው ልጃቸው ማን? አታክብድብኝ። ኢብራሂም የመጀመሪያው አብደላህ ነው። ጅብሪል ዐለይሂ ሰላም ስንት ክንፍ አለው? 11 ነው 600 ክንፍ። የነብያችን ሰለላሁ ዐለይሂ ወሰለም ቤተሰቦች ምን በመባል ይታወቁ ነበር? አህሉል በይት በኑ ሐሺም። በመዲና ይኖሩ የነበረ ሁለት ዋና ዋና ጎሳዎች እነማን ነበሩ? አውስና ኸዝረጅ። ከረሱላችን ሰለላሁ ዐለይሂ ወሰለም ልጆች በእድሜ ትልቋ ማን ነች? በእድሜ ትልቋ ሴት ናት መቼም ፋጢማ ናት። ዘይነብ ነች። ለእናንተ ደግሞ በእድሜ ትንሿ ማን ነች? ኮሜንት ላይ አስቀምጡልን። በቁርአን ውስጥ እንደተባለው የቂያማ ቀን የአላህን ሱብሓነሁ ወተዓላ አርሽ የሚሸከሙት ስንት መላእክቶች ናቸው? 8። ማሻአላህ። በካዕባ ውስጥ የነበረው ትልቁ የጣዖት ስም ምን ነበር? አላህ ሁበል። ማሻአላህ። አባትም ልጅም ነቢያት የሆኑ 3 ነቢያትን ጥቀስ። አባትም ልጅም ነቢያት የሆኑ 3 ነቢያትን ጥቀስ። ያዕቆብና ማን? ዩሱፍ። እሺ 1 ኢብራሂምና ኢስማኤል። 2 እሺ አደምና ኑህ። ሁለቱን ልክ ነው። አንዱ ደግሞ ዳውድና ሱለይማን ናቸው። ከሰሐቦቹ መካከል ለዚህ ዱንያ ፍላጎት ያልነበረው ማን ነበር? አቡ ዘር አልጊፋሪ። ጌታውን ለማየት የጠየቀው ነብይ ማን ነው? ነብዩ አምሳ። አይሁድና ነሳራዎች ቁርአን ላይ የሚጠሩበት አንድ ቃል ምንድነው? አይሁድና ነሳራዎች አህባር። አህሉል ኪታብ